ካሌብ ምንድነው ጉዱ? ትሁት ተረጋጊ። ወይኔ ጉዴ! ተረጋጊ ትሁት። ያለውን ነገር ሁሉንም ነገር ነግርሻለሁ። ተረጋጊ። እሺ። ሁሉንም ነገር ባይኔ ማየት ፈለኩ። ታዲያ እንዴት መጣልህ? እንደዚህ አይነት አስቀያሚ ነገር ባላደርግ ደስ ይለኝ ነበር። ግን ደግሞ ጭንቅላትና ልቤን ማስማማት አቃተኝ። በዚህ መሀል ደግሞ ከአንቺ ጋርና ከአባዬ ጋር እየተጣላሁ። ታዲያ እኮ ይህንን ሁሉ ማየት ልክ አይደለም። ነገሩን ለምን በቀላሉ አትቋጨውም? ትሁት በቃ ተፋታን ብዬ ከእሷ ጋር መለየቴ በቂ ነው ብለሽ ታምኛለሽ? ታዲያ ከዚህ በፊት እኮ ዝም ብለን ብንለያይ እኮ ነበር የምትለው። አዎ ብያለሁ። ይህንን ነገር ግን ካየሁ በኋላ በሰላም ሄዷ በቂ ነው ብዬ አላሰብኩም። እሷ እኮ አላማው ብዙ ነው። ገንዘብ አይደለም። ገንዘብ ቢሆን ኖሮ ይህን ሁሉ ክፋት ባላደረገች። ካሌብ እኔ ግን ቢቀርብህ ባይ ነኝ። አይ ይቅርብኝ። አንቺም ነገሩን እንደማታውቂው ነሽ ለሽ። እስከ መቼ? ግልጽ የሆነ ሀሳቧን እስከማውቀው ድረስ። ትሁት እባክሽ ምንም እንዳትሳሳች። እሺ ካልክ አደራ። እሺ ካሌብ። ትሁት እንዴት ነሽ? ደህና ነኝ አባዬ። አንተ ግን ጠፋህ እኮ። ሳትነግረኝ የት ሄደህ ነው? ዘመድ ጋር ነበርኩ። እሺ ፈለቀች እንዴት ነች? ፈለቀች? ምን ነው? ምንም ነገረሽ? ልቤን ከምተፋው እኮ አንተ ቀድመህ ልትነግረኝ ይገባ ነበር። እሱ ነው ሚስጥር እንዲሆን የፈለገው። ያው መንገሩ ግን መች ቀረ። እኔ ግን ተአምር ነው የሆነብኝ። ምን ይደረግ? እንዲህ ካልሆነ ልጁ ለእሷ ያለው ነገር ያው ነው። ግን አባዬ ልክ ነው ብለህ ታስባለህ? ልክ ነው መሰለኝ። ውጤቱን መጨረሻ ላይ ነው የምናየው። አባዬ አንተስ ታገስክ። እሱ ግን ትዕግስቱ ካለቀ ችግር አይፈጥርም? እኔም አስቤው ነበር፣ ነግሬውም ነበር። ግን ደግሞ ማየት ፈለገ። ወይ ካሌብ ፈለቅዬን መስሎሃል? አባዬ ትቀልዳለህ? እኔ ግን ምንም ነው ሳቂ ያልመጣልኝ። አሁንም ድንጋጤ ላይ ነኝ። አትደንግጪ። የባሰ የሚያስደነግጥ ነገር አልፈናል። እሺ ከዛ ምን ሊፈጠር ነው? ግን ካሌብ ጉዷን ካየ በኋላ ያለ 5 ሳንቲም ማባረሩን ትልቅ ነገር ነው። በቃ አስበሽዋል? ከዚህ ሰው ይሄንን አገኛለሁ ብላ አስባ ገብታ ይሄ ሁሉ ጊዜ ቆይታ የሚገባትን እንኳን ሳታገኝ ያለ 5 ሳንቲም ተዋርዳ ስትወጣ። ያ ከሆነ እኮ አሁንም ይሄን ማድረግ ይቻላል። አንቺ ይሄ ነገር እንዲያበቃ ፈልገሽ ነው? ቀላል ፈልጊያለሁ አባዬ። ያለፈውን እሺ፣ ይሄ ግን እኮ ሊያዝናናሽ ነው የሚገባው። እኔ አልተዝናናም አባዬ። እኔ ተሳቅቄ መሞቴ ነው። ኧረ አትሳቀቂ። እሺ ይሄንንም ነገር ቢሆን ግን ጊዜውን አሳጥሩት። እሺ ትሁት፣ እሺ እኔ ልጅ። እሺ ቃል የሚቀመስ ነገር ነው። እሺ የኔ ብር እያለ ለምን ይቀመጣል? ይዝናኑ እንጂ። እና ወይዘሮነቱ ተመችቶሃል? አባዬ ያየሁ እኮ ይበቃሃል። ጉዳቸው እኮ በጣም ብዙ ነው። ገና መቼ ሰማው? ምን ተሰማው? ምን እንደሚፈልጉ እኮ ግልጽ ነው። ሀሳባቸውን ሁሉ እስከ መጨረሻው ድረስ ምን እንደሚያስቡ ማወቅ አለብን። እኔ እንደማላስታውስ ስለሆነ የሚያውቁት የምትፈልገውን ነገር እኔን ነው ቀድመህ የምጠይቀው። ማስታወስህን ግን ብትነግራት ምን የምታደርግ ይመስላል? ሳልቀደም ልቅደም እንደምትል እርግጠኛ ነኝ። ቆይ ክፋቷ በዚህ የሚያበቃ ስላልሆነ ትንሽ ማየት አለብን። እዚህ ሴትዮ ግን የአእምሮ በሽተኛ ትመስለኛለች። ተቀመጠች እንጂ ምን አደረገች? ለምን አታያት? አባዬ እንዴት ነህ?
እንዴት ዋላችሁ? አባዬ እንዴት ነህ? ሰሞኑን ደግሞ እየጠፋህ ነው። አለሁ አልጠፋሁም። እህቴን እየተንከባከባችኋት ነው አይደል? በጣም የኔ አመለሸጋ። አንቺ ስላለሽ እኮ እኔም አልሰጋም። ግን ትንሽ ትፈራለች መሰለኝ። አዎ ትፈራለች። ያንተ እህት ግን አትመስልም ፍራቸዋ። የእናት ወድ ዥንጉርጉር አይደል? ለምሳሌ አንቺ ትናደጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። እንዴ እኔ እናደዳለሁ እንዴ? አዎ ትናደጃለሽ እኮ። ያንተ መም ግን ታጋሽ እንደሆነ አድርጎኛል። አንቺ ባትኖሪ አልድንም ነበር። እንዲህም አያምርብኝም። አባዬ ደስ እያለኝ ነው ያደረኩት። ትሁት የለችም እንዴ? ዘመድ መጠየቅ ፈልጋ እኮ ሄደች። እንዴ አባዬ ወዴት ነው? አለ እዚሁ። እሺ ና እንግባ ወደ መኝታ ቤት። ቤት መዋሉ እንዴት ነው? ተመቸ? ቤት መዋሉ አንድ በሽታ ነው። በዛ ላይ የሴት ልብስ ለብሶ ረጅም ሰዓት መቀመጥ። ፈጣሪ ሲፈጥረን ነው። ባህሪያችን ይሄ ነው። ይሄንን ነው እንኩ ብሎ ይሰጠን። ከተፈጥሯችን ውጪ ያለ ነገር ምቾት ይነሳናል። እንዲሁ እኮ ሴቶች የሚያረጉት ነገር ይጨንቃል። በዛ ላይ ሽቲ ውስጥ ገብቼ እንዴት እንደሚጨንቅ እንደገና ጸጉሩ እና በዚህ ሁሉ ምሬት እስከ መቼ ልትቆይ ነው? ግን ጥቂት ጊዜ ነው። እንግዲህ ፈጣሪ ይርዳ። አሜን አባዬ። ከዚህ ሰውዬ ጋር ትሰካከሳላችሁ አይደል? እኔ ነኝ የሰከስኩት። ቆይ እሱስ እየሰከሰሽ ቢሆን በምን ታውቂያለሽ? አይሆንም። ያርግልሽ። አንተ ትቀልዳለህ። ከባድ ነገር እኮ ነው ያደረኩት። እሱም ቢሆን ከባድ መሆኑን አውቆ በውስጡ አይደል እያለሽ ነው የሚመስለው። እሱ በዚህ ሰዓት እውነቱን ቢያውቅ የሚለቀኝ ይመስላል? ባያውቅ ነው የሚሻለው። ለአንቺ ሲል ለራሱ ሲል ይሻላል። አዎ ምክንያቱም ካወቀ ሳይቀድመኝ ነው መቅደም ያለብኝ። ቆይ ምን ሆነሽ ነው? ትቀልዳለህ እንዴ? እና ልሙት? ባይገለኝ እንኳን በቀላሉ አይለቀኝም። አይምሮሽ ላይ ቁጭ ብሎ ስለመግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። እሺ ዳኒ ይሄ ሁሉ ነገር አድርጌ ይለቀኛል? አይለቅሽም። ግን ያው መሸሽ ነው ያለሽ ምርጫ። አልሸሽም። ለዛ እኮ ነው አሁን የምታደርጊውን ነገር ሁሉ ተጠንቅቀሽ አድርጊ የምልሽ። አሁን ያለፈውን ተው። ለሚመጣውም ቢሆን ራስሽን ለመከላከል እንጂ ለማጥቃት አታስቢ። አሁን ያለፈውን ተው። ለማንኛውም ለሌላ ጊዜም ቢሆን ራስሽን ለመከላከል እንጂ ሌላ ጊዜ ለማጥቃት አትቸኩይ። ቲናስ መኝታ ቤት ናት መሰለኝ። እሺ ጥሩ። አንተስ ቤት ውስጥ አይደብርህም? እየወጣ ሰው አታገኝም? ባገኘ ደስ ይለኝ ነበር። ግን ምን? አባዬ እህት ግን ምንም አሰማም? ሚስጥር ከሆነ የምታወራኝ፣ እሷ ግን አሰማም። ቆይ ሚስጥር ካልሆነስ? እንደዛ ከሆነ ትሰማለች። ቆይ ማይሰማ ሰው መርጦ ነው እንደማይሰማው? ጋሼ አንድ ነገር ላስቸግር ነበር። ግን ይሄንን ከኔና ካንተ ውጭ ማንም ማወቅ የለበትም። እሺ ችግር የለውም ልጄ። የሆነ ስራ ልጀምር ፈልጌ ነበር። ጥሩ ነው። እዚህ ቤት ውስጥ ተቀምጠህ ከምትውል አሪፍ ነው። እሺ ምን ልርዳ? ያው ጋሼ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ በአንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? 4 ሚሊዮን ብር። አበዛውት እንዴ? ኧረ ምን አላት 4 ሚሊዮን? ብሩን ከሆነ በአንድ ወር የምመልሰው ነው። ያልጠበኩት ሆኖብኝ ነው። እስኪ ለካሌብ ላማክረውና። አረ በፍጹም ካሌብ ማወቅ የለበትም። እሺ እንደዛ ከሆነ ከቲና ጋር አውርተን። እሱ ደግሞ ጭራሽ የማይሆን ነገር ነው። ለምን እንዲሰሙ አልፈለግም? ምክንያቱም በአጭር ጊዜ ነገሮችን አስተካክዬ ያንተን ብር ከመለስኩኝ በኋላ ሳመሰግን እንዲሰሙኝ ይፈልጋል።
ምን አይነት ስራ ነው? የሆነ በውድ ዋጋ ማመጣው ቃለ እዚህ ሲሸጠው እጥፍ ነው ትርፉ። አይ በጣም አሪፍ ነው አይደል? አዎ በጣም አሪፍ ነው። እስቲ እናስብበታለን። እሺ ጋሺ በጣም አመሰግናለሁ። ምን ሰጠው? ማሰብ ስለኔ ትልቅ ነገር አይደል እንዲያባይ ብቻ ግን ሚስጥር መሆኑን እንዳትረሳ። እሺ አረሳ። እሺ አባዬ። ዛሬ ደስ ብሎሃል? ምን ተገኝተው? አዎ ዛሬ ላስቸግርሽ ነው ቲና። ምን ነው የምታስቸግረኝ? አንድ ማገኘው ጓደኛዬ ነበረ። ከኔ ጋር ወጥተህ ሌላ ቦታ ልትሄድ ነው? አዎ ልሄድ ነው ቲና፣ ምንም እንዳትይኝ በእናትሽ። እሺ እኔስ? አንቺ ባይሆን ግቢና ላባዬ ቡና ፊለት። ደግሞ አንጀት ሳትበይ ቤት መብላት አለ እንዴ? እና እኔ ነኝ ቡና ማፈላው? አንዳንዴ ቆይ ምን ችግር አለው? ቆይ በትክክል ለምን የምትሄድበትን አትነግረኝም? ጓደኛዬን ላገኘው ነው አልኩሽ እኮ። እሺ እኔ ሳላሳዝንህ? እኔ ምንም ሐሳብሽ እየገባኝ አይደለም። ቆይ ከቤት ሳልወጣ ጓደኞቼን እንኳን ሳላገኝ ካንቺ ጋር ውዬ እንዳደር ነው ፍላጎትሽ? አዎ እንደሱ ማድረግ የምትችይው ወይ አሻንጉሊት ገዝተሽ ነው ወይ ደግሞ ከስልክሽ ጋር ሲሆን ነው። ስልክሽ ራሱ ቻርጀር አይኖረውም ያልቀዋል። ይሄ ሁሉ ከኔ ጋር መዋል ስለማትፈልግ ነው አይደል? አንቺ ቆይ ይሄን ሁሉ ነገር ለኔ ገንዘብ ላለመስጠት ነው? እንደውም ችግር የለውም አትስጪኝ። ቻው። ቆይ እሺ ልክልሃለሁ። እሺ ቢያንስ እንኳን አሸኘኝ። ነሽ አራንዶ ድፍረታችን ወዶ አይስቆሉ 4 ሚሊዮን ብር አለ። ደግሞ እኮ በጣም ተጠራጣሪ ነው። እኔንም የፈተነኝ እሱ ነበር። እሷ በአንድ በኩል እሱ ደግሞ በአንድ በኩል ሆኖ ሊበሉ ነው። እሱ እኮ ፍቅረኛ አለችው። እሷን አይፈልጋት። ታውቃለህ አባዬ፣ አንዳንድ ጊዜ በተኙበት ሳገኛቸው ጭንቅላታቸውን በተናቸው ይለኛል። የሐሳብ ወደ አይምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ? እመነኝ ካሌብ፣ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ሁሉም ያላቸው መስሏቸው ሁሉንም ያጣሉ። እሱም ብዬ ነው እኔም የቻልኩት። ከዚህ የበለጠ ምን አለ? ታትሮ እየለፉ ያሉት ለምን ይመስልሃል? ምን አይነት ነው? ቆይ ከመግደል ያልተናነሰ ገና መች ጉዳየ። ከዚህ በኋላ ያሉትን ነገሮች መታገስ እንዲችል ነው ጸሎቴ። 4 ሚሊዮን ውይ ምሳ የለም እንዴ? አንቺን እኮ ነው ያናገርኩሽ ያለሁት። ምሳ ሰዓት መሆኑን ረስተሽው ነው? አረሳሁትም። የቆሸሸውን ቤት እያጸዳው ነው። አንቺስ ቢሆን ቤት ቆሽሾ መብላት አያስጠላሽም? እኔ ነኝ ያቆሸሽኩት? በየቦታው ሶፍቱ ምንም ምጥዩ አንቺ አይደለሽ እንዴ? እና አንቺ ስራ ምንድነው? ስራ ነው ብለሽ ነው ቤት የምታቆሽሽው? እንዳንቺ አይነት ሰው ደግሞ ነው ያቺ ማለቅ። እና አንቺ ስራ ምንድነው? የጀመርኩትን ስራ አልጨርስ። እሱን ትተሽ አቅርቢ ያልኩሽ እኮ። ከቸኮልሽ አቅርበሽ መብላት ትቻለሽ። አንቺ እያለሽ እኔ ኩሽና ልግባ? አንቺ ማለት መረጃ ካልሆነ በስተቀር ኪችን አገባ። ትሁት ቆይ ምን እየሆንሽ ነው? ምን ነው? እቺ ካልጋው ላይ ምን ትሰራለች? እና ጠፋት ስላልመሰላት ነው። ኤሊስ ሰሚኛለሽ? ይሄ አልጋ የኔና ዳኒ ብቻ ነው። እሺ እሱ ሲዳን ያልነበር። ቆይ ከኔ ጋር መፎካከሩን ስትሽ ለምን አታስወጪልኝ?
መቼ ነው ግን ከዚህ ሁሉ የምንገላገለው? ትሁት ግን ብዙ ጉዳችንን ታውቃለች። ተዋት እባክህ፣ ምንም አታመጣው። እንደዛማ አትበይ። እመነኝ፣ ምንም አታመጣም። አንቺ ሴትዮ ስንቴ ልታጋልጠ እንደነበር ታውቂያለሽ? እሱማ ግን ማንም እንደማያምናት ታውቃለች። ጥሩ፣ ግን በኋላ እንዳትጸጸቺ። በምንድን ነው የምትጸጸተው? እኔ በመከርኩሽ ታይ ምናምን ባልኩሽ ነገር የሆነ ነገር ቢፈጠር ብቻሽን ትወጪዋለሽ። ኡፍ ጀመረክ ደግሞ። ትሁት አንቺ ምንም አይደብቁሽም ማለት ነው? ያው እንግዲህ ብትናገርም የሚያምናት የለም ብለው ነው። እንዴት አትታመኝም? ካሌብ ስንት ጊዜ ነው ስንት ነገር ያየሁት የተናገርኩት፣ ግን በተቃራኒው እኔ ነኝ የምጠየቅበት። ቆይ ምን አይነት ደነዝ በሆነ በገዛ ቤቴ በገዛ አልጋዬ ላይ እየማገጠች እንደገና አባቴን እያሰቃየች። ቆይ ከዚህ በላይ ምን ያለው? አንተ ከዚህ በላይ የማየቱ ፍላጎት ካለ በሚገባ ብዙ ነገር ታያለህ። ካሌብ በቃኝ ካልክ ይብቃ። አይ ካልክ ግን የዚህ ቤት ጉድ ብዙ ነው አያልቅም። እንደውም እኮ አንተ አባዬ ደህና ሆኖ አይተኸው ነው። አባዬን ሁሉ እኮ ብር ስጠኝ እያለው ነው። ምንም አያፍርም። እንዴት ያፍራል ብለህ ነው ካሌብ? ስራው አይደል እንዴ? እንዴት ያፍራል? ወይኔ ካሌብ ከመኝታ ቤት ያስወጥተውኝ ይተኛሉ። ምን ያስቃል? አይ አንዳንድ ነገር ሳስበው ያስቀኛል። በራስ አልጋ ላይ እንዳስወጥህ ቢያውቁ ምን ይሉ ይሆን? ምን ይላሉ? ምንም እኮ አይመስላቸው። የሚደነግጡ ጉዶች አይደሉም እኮ። እንግዲህ ለምታየው ነገር ሁሉ ፈጣሪ ብርታቱን ይስጥህ። እኔና አባዬ ይሄን ሁሉ ነገር ለብዙ ጊዜ አይተነዋል። እኛ ግን እንድታምንልን ነበር የምንፈልገው። አንተ እኮ በፍጹም አላምን አልክ። ታውቂያለሽ ትሁት፣ ካመንኩኝ በኋላ ራሱ በእሷ ላይ ተስፋ መቁረጥ አቃተኝ። ለዛ ነው በአይኔ ማየት የፈለግኩት። እንደዛ ከሆነ እንግዲህ እስከሚበቃ ግን ራስን ለመቆጣጠር ሞክር። ትሁት፣ አንቺ ትሁት! አቤት። ምን ብዬሽ ነበር? አሰብም እንዴ? አቤት አልኩሽ አይደል እንዴ? ለዚህ ሴትዮ ኪችን የሆነ ቦታ አዘጋጅላት አላልኩሽም? ስለዚህ ሳሎን እንደማትፈልጊ ላባዬ ነግረዋለሁ። አይስማ ተናገሪና እንዴት ወደ አንቺ እንደማዞረው ታያለሽ። ሂና የእህቴ ሳሎን መቀመጥ ረብሾሻል? ኧረ አባዬ እንዴት ይረብሸኛል? ታዲያ ምንድን ነው የምትይው? የምናወራውን ሰምተናል? አዎ ሰምቻለሁ። እርግጠኛ ነኝ አባዬ ሙሉን አልሰማህም። ሰምቻለሁ። አባዬ ካስቀየምኩ ይቅርታ። ግን እኮ እዚህ ብቻዋን ከምትሆን እሷ ጋር እንድትሆን ነው የነገርኳት። በጣም አዝናለሁ ልጄ። ላደራ እንኳን አልበቃሽም። እውነት እንደዛ አይደለም። እንዴት ነው ታዲያ? እኛ የአንቺ ወንድም አልተንከባከብነውም አይደል? መኝታ ቤት ምን ይሰራል? አባዬ ትንሽ ደክሞኝ አረፍ ልል ገብቼ እኮ ነው። ባለትዳር አልጋ ነው። ያሳዝናል። እሺ ከአባዬ ጋር ጨረሳችሁ? እያቃጠርሽ ነው አይደል? አዎ እያቃጠርኩ ነበር፣ ግን የሚያምነኝ አላገኘሁም። ባሌም አይሰማሽ፣ አባትየው ደግሞ ማስታወስ አይችልም። ስለዚህ ማለት ነው ይኸውልሽ ማስታወስ የማይችለው ያለፈውን ነው። እሱንም እስኪያስታውስ ማለት ነው። መቼም አያስታውስም። አሁን ከኔ ጋር ከምትከራከሪ ያበላሸሽው ምን ሄደሽ ብታስተካከይ ይሻላል። እኔ እንዳንቺ ያለፈውን ነገር አበላሽቼ ጉልበቴ ተንበርክኬ ይቅርታ የምጠይቅ መሰለሽ እንዴ? እሱን ለኔ አትንገሪኝ። ያበላሸሽውን ማስተካከል የሚጠቅመው ለአንቺ ነው። እሺ ገረድ እንደዚህ ሲሆን የመጀመሪያ ጊዜ ያለው። አንቺም እኮ ገረድ ነሽ። ስንቴ ነው የነገርኩሽ? ቆይ አሁን ይሄንን ምን ብለን ነው የምናስተካክለው? ምን ብለን እንደምናስተካክለው አላውቅም። ሲጀመር ክፋትሽ ነው ለዚህ ያበቃሽ። ቆይ ልጅቷ ካነካችሽ ብትቀመጥ ምን ችግር አለው? እኔ እንድትቀመጥ አልፈለኩማ።
ቆይ አንተ ድምጽ እየሰማ ሰተት ብለህ የምትቀመጠውን ማን ይወቀስልህ? እና እንዴት እንደዚህ ያስባልበ? አንተ ጋር ሲሆን ነገሩ ሁሉ ልክ ነው አይደል? ጠርጥሮኛል። ባይጠረጥረኝ ኖሮ ያን ያህል መተኛቴ ችግር አይኖርበትም ነበር። እሺ ምን ተሻለ? ሲመጣ ምን እንደሚያስብ ማወቅ፣ ከዛም ይቅርታ መጠየቅ። አላደርገውም። ልኩን ካለፈ የመጨረሻ ስራዬ እሱን መጨረስ። አየሽ፣ ሰይጣንሽ ተነሳ። አንዳንዴ እኮ ፍቅረኛ የራሱ አትመስለኝም። እኔም ቢሆን ምክሬን እንደ ጠላት ስለምሰሚኝ አንዳንዴ ማቅሽ ሰው አትመስይኝ። ዛሬ ከቦይ ያንጠረጠረችው የሚገርምሽ ነገር አፏን ሞልታ እኮ ነው አባዬ እንደምትገል የተናገረችው። እሱን እንኳን ተው፣ ምንም ማታረገው ነገር ነው ከወሬጭ። እንዴ ምን ነካሽ ትሁት? ማሰቧስ? በሀሳቧማ ይሄንን ቤት ወስዳለች፣ ንብረቱን ወስዳለች እና ከዳኒ ጋር እየኖረች ነው። አባዬ ራሱ ምን ሆኖ ነው? ክቡ አርጓቸው እኮ ነው የወጣው። ተናዶ ይሆናል። ታዲያ እንዴት ሊያስተካክለው ነው? ምን እንደሚያደርግ ራሱ ያውቃል። ምን እንደሚላቸው ሳያስብ እኮ ይሄን አይናገርም። ፊልድ ቆያለሁ ብዬ ችግር ውስጥ ገባሁ። ስራ ቶሎ አለቀ ብለህ ተመለስኩ በላ። ከዛ በኋላ ከሷ ጋር በምን ግባባለሁ? እውነት ለመናገር እኔም እሱ ማሰብ ይከብደኛል። ትሁት ልትወጣ ከሆነ ግን እንዳትገናኙ። ከተገናኘን ያው መጥቼ ነው ማለት ነው። ብዙም እኮ አይጠራጠሩም። እኔ ግን ትንሽ ብትቆይ ያውቅ ነበር። አንቺ በጣም ጎበዝ ነሽ ትሁት። ቆይ ስልኬን ላምጣልህ። እንዴ ቆይ አባዬ ምን አስበህ ነው? አንዳንዴም እንዲህ ደንግጡ እንጂ። እሺ ነገ ላይ ምን ልትላቸው ነው? ምን እላቸዋለሁ? ምን ልበላቸው? ቆይ ምን አስበህ ነው ወንድሜ እንደዚህ ያልከው ብትልስ? ትስማ፣ ምንም የምመልስላቸው ነገር የለም። እሱማ እሰማለሁ፣ ግን በምን ልታመልጥ ነው ብዬ ነው። ማምለጥ እኮ አይጠበቅብህም። እኔ ባየሁት ነገር ነው የተናደድኩት። አባዬ አንዳንዴ ግን ሳስበው የሚገባትን ያህል ተናግራት አስወጣት ነው የሚለኝ። እሱ ቅጣት አንተን ላደረገችው ነገር በቂ ነው ወይ አባዬ? በቂማ አይመስለኝም። ምንም ብናደርግ ቅጣቱ አይበቃም። አንተ እንደረሳ ካወቀች እገለዋለሁ እያለች እየዛትሽ ነበር። ስለዚህ አባዬ ጥንቃቄ ማድረግ ይኖርባል። እሷን ልገለኝ? አረ እንዴት የልብ ልብ ሰጣችኋት? ስታወራ ከማድረግ ወደ ኋላ አትልም። ከዚህ በፊትም ጎርታ ብዙ ነገር አድርጋለች አባዬ። የልጄ ሚስት ብያምኛት ነው። እሷ ግን እምነቴን በላች። እንዴት በድጋሚ ወጡ መዳ ውስጥ ገባለሁ? ይቅርታ አባዬ፣ ጥሩ አማች ላመጣልህ ስላልቻልኩ። ይቅርታህን የምቀበለው ጥሩ አማች ስታመጣልኝ። ወዴት ደግሞ? እቺን ቃጠሎ ሳልገላገል ወደ ሌላዋ? እይታህን አስተካክል፣ መዳኛህም ትሆናለች። አሁን ይኸውልህ ይሄን ነገር የማስብበት ጊዜ ላይ አይደለም። እያሰብክ ስላልሆነ እንድታስብ አባዬ። አሁን እሱን ምንም እያሰብኩበት ያለበት ጊዜ አይደለም። እያሰብክ ስላልሆነ እንድታስብበት። አባዬ ደህና ዋልክ? እንዴት ዋልሽ ቲና? አስቀየምነህ አባዬ? እኔ እኮ እዚህ ብቻ እንዳትሆን በማሰብ ነው። አይ ምንም ቅር አላለኝም። አባዬ እኔ እንግዳ እንደማከብር ታውቃለህ አይደል? እኔ እኮ እዚህ ብቻ እንዳትሆን ብዬ ነው። ችግር የለም አልፏል። ግን እንግዳ ክቡር ነው። አባዬ በጣም ይቅርታ ልጠይቅ እፈልጋለሁ። ምናልባት ቅር እያለህ ከሆነ ከነገ ጀምሮ መሄድ እችላለሁ። ቆይ እናንተ ሴት ሄዳችሁ ነው? እኔ ተኝቼ ነበር። ምን ወንድምና እህት ብትሆኑ እንዴት አንድ አልጋ ላይ ትተኛላችሁ? አረ እንደዛ አይደለም። ይሄ የባለትዳር አልጋ ነው፣ መከበር አለበት። ልክ ነው፣ ግን ይቅርታ አይደገምም። ጥሩ፣ እንደዛ ከሆነ ይቅር ብያለሁ።
እሺ አመሰግናለሁ አባዬ። ችግር የለም። ምን ነው ዳኒ? ለምን የመጣው ይመስልሻል? ያው ወይ ይቅርታ ልጠይቅ ወይ ደግሞ አንድ ጅል ሀሳብ አምጥታ ነው። ይቅርታማ ጠየቅኩሽ አይደል እንዴ? ይቅርታ አደረኩ አይደል እንዴ? ግን የምትናገሩኝ ንግግር ጭንቅላትን በመዶሻ እንደመምታት ያህል እየተሰማኝ ነው። እሱ በጣም ጥሩ ነው። ምንም ባይሰማ ነበር ችግሩ። ማግባት ፈልጋለሁ፣ ግን ደግሞ እንደምታውቂው ወንድ ልጅ ሲያገባ እንደ ሴት ሻንጣውን ይዞ አይደለም የሚገባው። ሻንጣን ይዘው የመግባት እድል ቢሰጠ እንኳን ትዳሩ መስመሩን የለቀቀ ነው የሚሆነው። ሚስቴም እኮ ቢኖራት ታደርገው ነበር። ምንም ችግር ያለው አይመስለኝም። በጣም አለው እንጂ ወንድ ልጅ አስተዳዳሪ ነው፣ መሪ ነው። ቆይ በዚህ የኑሮ ውድነት ለምንድን ነው ወንድነታችንን የምትፈታተኑት? እንደዛ ስለሆነ በዚህ ዘመን ሴቱም ወንዱም እየሰሩ ነው። ሁለታችሁም መስራታችሁ ይሁን እንጂ ሴቷ ቤቱን ማስተዳደሩ ልክ ነው ብዬ አላስብም። ይሄ ፈጣሪን ትዕዛዝ መጋፋት ነው። እንዲህም ስላልሆነ ተፈጥሯችን ይዞ የሚመጣው ብዙ መዘዝ አለ። ትሁት፣ ቆይ እኔ ስራ ከሌለኝ ሰርታ ብትገባ ችግር አለው? እሷ ከስራ ስትመጣ ቤት አስድተህ ቡና አፍልተህ ትጠብቃታለህ? እንደ ሴት አየህ፣ ሲቀያየር ብዙ ልክ ያልሆነ ነገር ይፈጠራል። በተለይ እኛ አበሾች ደግሞ ምግብ መስራት የሴት ነው ብለን ነው የምናስበው። ወንድም አይበላ ይመስል። እሺ ምከሪኝ ትሁት። ምክር አትሰማማ። ግድ የለም ምከሪኝ፣ አንድ ቀን ይጠቅመኝ ይሆናል። ምክሬ ሞኛቱን ነው፣ ከብዙ ነገር ያድናል። እሺ አብራሪልኝ ምናምን አልልሽም፣ ብቻ አመሰግናለሁ። አባዬ ወይ እኔን ግን እንደ ልጅ አታየኝም አይደል? ልጅ አይደለሽ እንዴ? እሺ እንደዛ ከሆነ ለኔ አታዝንልኝም ማለት ነው? በሚገባ። ምንድነው ንገሪኝ። ካሌብ ቺት እንደሚያደርግብኝ ሰምቻለሁ። አባዬ አላመንከኝም? አሁን ራሱ ከሴት ጋር ተኝቷል። ቆይ ስራውስ ታዲያ? አይ ለዚህ ነበር እንደ ልጅ ታየኛለህ ወይ ያልኩህ። እዛ ያለውን የስራ ውጥረት ስለማቅ እኮ ነው ውሸት የመሰለኝ። ሩም ሲይዙ ተቀርጾ ተልኮልኛል። እስኪ ያሳይኝ። አይ አባዬ አጥፍቻለሁ፣ ግን ለምንድን ነው እህቴ የወጣችው? ኩሽና መሆን ፈልጋ ይሆናል። እና አባዬ አላዘንክልኝም? የምትይው እውነት ከሆነ የማደርገውን እኔ ነው የማውቀው። ችግሩ እኮ አባቱ ቤት ስለምኖር በስሜ ምንም ስለሌለኝ ነው። አንተ ቤቱን በስሜ እንዳረክልኝ ቢያውቅ እኮ ያከብረኝ ነበር። እና ምን ችግር አለው? መች እንሂድ? አሁን ደግሞ ስራ ጀመርኩኝ። ነገ እንሂድ። እሺ ችግር የለውም እንሄዳለን። አባዬ ግን አደራ ለሱ እንዳትነግረው። ለምን? በሰላም ሰርቶ የሚኖር ሰው እንዲባረር አልፈልግም። እሺ አልናገርም፣ አታስቢ። የቤቱ ጉዳይ ቢሳካ ራሱ እንዳትነግረው። ምንም አታስቢ። ይሄ እኔና አንቺ ጉዳይ ነው። እሺ አባዬ በጣም ነው የማመሰግነው። እንዴ ካሌብ ምን ነው ብቻ መስቀው ወይም ንገረንና እኛም እንሳቅ። ትሁት፣ የቲናን ቅስፈት እኔ በጣም አልቻልኩት። እንዴ በፊት እልህ ነበር የሚይዘኝ፣ አሁን ግን ሳቄ መቆጣጠር አቃተኝ። ምን ብለህ ነው? ቆይ ካሌብን አሁን ከሴት ጋር ይቻላል እኮ ነው። እንዴ አባዬ ምንም አላለ? አባዬማ እንዴት እንደሚያስችለው ግራ ነው የገባኝ። እሱማ ስንት ነገር ሲሉችሎ እኮ ነው። እኔ እኮ ግራ የሚገባኝ አንደኛው በሌላ በኩል ብር ይጠይቃል፣ እሷ ደግሞ በአንድ በኩል ሌላ ነገር ትጠይቃለች። እኔ ራሱ ግርም ይለኛል። ሰው ግን የሰውን ንብረት ለመውሰድ እንዴት ነው እንደዚህ የሚለፋው? ቆይ ትሁት፣ እኔማ ማረገውን ነው የማውቀው። ስልክሽን ስጪ፣ መልዕክት ላክለት። እሺ ቆይ ግን አባዬ እንዴት ነው ሳቅህ የማይመጣው? ሳቁ እኮ ከዚህ በላይ እንዴት ልሳቅ? እኔ እኮ አልቻልኩም። ደግሞ እኮ ቪዲዮ አለው የምትለው ነገርስ? የምጠይቃት እኮ ስላልመሰላት ነው ቪዲዮ አለው ያለች። በዚህ ያዝ ነው ቤት ሰጠኛል ብላ እኮ ነው። ከዚህ ትዳር ውስጥ ካለ 1 ብር ነው የምትወጣው። እሱ ነው ቅጣት።
አንድ ጓደኛዬ ሰው አገናኝቶኛል። ምን አይነት ሰው ነው? የውሸት ሰነዶች አዘጋጅቶልኛል። የምትፈልገው እንድፈርምላት አይደል? እፈርምላታለሁ። እንዴት መጣልህ ግን አባዬ? አሁን ይሄ ምን ይከብዳል? እኔ በሆን ጭራሽ አላስበው። ባለማሰብ ብዙ ተሳስተሃል። አውቃለሁ አባዬ፣ ይቅርታ። እኔ እኮ ይቅርታ መቀበል አይከብደኝም ልጄ። ግን ብዙ ነገር አይተህ ወደኋላ የምትንሸራተተውን ነገር አልወደውም። ይሄን ሁሉ ነገር አይቼ ግን ከተንሸራተትኩኝ ሰው እንዳታደርግ። እሺ ልጄ፣ ግን ደግሞ ለምን አላነሳኝም እንዳትል አልልም። እንዴት ነሽ? አለሁልኝ። እንደኛ የሄድሽበት ተሳካ? አላወራሁትም። እንዴ ለምን? የህግ ሰው እዚህ ውስጥ መግባት የለበትም። ግን ነገ እንፈራረማለን። ነገሩ እውነት ሆኖ ከፈረመልሽ ፈረመልሽ ነው። እውነት ሆኖ ነው ያልከው? አዎ፣ ሰውየው እንደሆነ እንደማየው ከሆነ በጣም ጤነኛ ነው። መቼም ሞኝ ካልሆነ በስተቀር ቤቱን ዝም ብሎ እንኪ ብሎ አይሰጥሽም። በፊት ይወደኝ ነበር። ጥሩንም መጥፎንም እኮ አብሮ ረስቷል። ነገ ሲያደርገው ታየለ። ቆይ ቤቱን ስትይዥ የመጀመሪያ ምርጫሽ ምንድነው? ብነግርህ ትቆጣኛለህ። ባትነግሪኝም ያልተነጋገርንበት ነገር ከሆነ እቆጣሻለሁ። አይውልሽ ለሰዎቹ የተወሰነ ብር እንሰጥና ሰውየውን እናስገድለዋለን። ከዛ እሱ ደግሞ እዚህ አቅም ስለሌለው የዛን ሰዓት ቤቱን በእኛ እናዞረዋለን። ምንድነው? ፈራሁሽ፣ በጣም ፈራሁሽ። ለምን? ቤት የሰጠሽን ሰውዬ ልትገይ ገለሽ እንኳን ልጁ ሀዘኑን ሳይጨርስ እንዴ ምን ሆነሻል? አይውልሽ ለምን መሰለሽ በህልሜም በሆኔም ካንተ ጋር መኖር ብቻ ነው የሚታየኝ። ነው በእናትህ ማየት እኮ ትችላለች። እና ምን ብላ ታወራለች? ቢያንስ እኮ መግባቢያ ቋንቋ አላቸው። ቆይ እንዴት ይሄ ይጠፋሻል? እና ብታወራ እሷን የሚሰማ ሰው አለ ብለህ ታስባለህ? ሻን ሳመኝ ቢያንስ ኧረ በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያፍር ሰው አለ እንዴ? እሻም ታውት ነው እሱና ትሁት አባዬ ጋር ደውለሽ ስጪኝ ስልክ። ለምን? ትሁት ደውይና ስጪኝ አልኩሽ። ሄሎ አባዬ፣ ያንን ዕቃ የት ነው ያደረገው? አባዬ እያወቅህ የቱን አትበለኝ። መሳሪያው የት ነው ያደረገው? ካሌብ ችግር አለ እንዴ? ትሁት አባዬ መሳሪያው የት ነው ያደረገው? እኔ አላየሁትም፣ ግን እባክህ ካሌብ ተረጋጋ። እባክህ ተው ካሌብ። ካሌብ